በሌሎች ሴቶች በጣም ብዙ ነገር እሰማበታለሁ፣ ግን እኔ ላይ አንድም ነገር አድርጎ አያውቅም። እንዲህ ጫፌን ነክቶኝ አያውቅም። እና እዚህ በዚህ ሳምንት ውስጥ ራሱ በእነዚህ 3-4 ቀናቶች ውስጥ ራሱ አንዴም እንኳን ጫፌን አልነካኝም። ለምን ብትሉ እኔ አላቅም። ለምን አልነካሽም? እንዴት እስካሁን ድረስ ልትሉ ትችላላችሁ። ግን ወፍ አንዴም አልነካኝም እና አይቀርበኝም ሁላ። በነገራችን ላይ ከካሜራ በኋላ ወፍ አይቀርበኝም እና አላሳዝናችሁም? እኔ እህታችሁ እግዚአብሔር እዚህ ቤት ውስጥ ታሽጎብኝ አላሳዝናችሁም? ከዚህ በላይ እኔ እዚህ ቤት መቆየት አልፈልግም። ሌላ ችግር ውስጥ ከምንገባ ከዚህ በላይ ባያቆየኝ ጥሩ ነው እና እናንተም ከዚህ በላይ እንትን አትበሉት፣ በርታ ምናምን አትበሉት። እሺ ባካችሁን፣ ስወዳችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ሙስሊም ወንድሞችና እህቶቻችን እንኳን ለኢድ አደረሳችሁ። ኢድ ሙባረክ ብያለሁ በግሌ። በተረፈ ሁሉ አማን ነው። እንግዲህ ሰሞኑን ስጠብቁት ለነበረው ያው የሰው ልጅ ይጣላል ይለያያል እያላችሁ ሁሉንም አይመለከትም፣ ግን አንዳንድ ፈላጭ ቆራጮች የአንድ በኩል ወገነን የምትሉ ሰዎች ይሄውላችሁ ሃይሚና ብሩክ አንድ ላይ መተውላችኋል። ይውላችሁ የፈለገ እነሱን ለመነጣጣል የሚያሽቃብጥ ሰው ምንም መጨረሻው አያምርም። በነገራችን ላይ ለአንድ ሰው መወገን ጥሩ አይደለም፣ ተገቢ አይደለም። በኋላ መጨረሻው ውርደት ነውና እስቲል ነው። ብሩክ ጂም ገብቶ ራሱ ሲመለስ ሃይሚ ያደረገችለትን አቀባበል አይታችሁታል። ደስ አይልም? ግን አንድ ላይ ሆነው በመታረቃቸው እነዛ ሰይጣኖች ከውስጣቸው በመውጣታቸው ደስ አላላችሁም? እኔ የምር በጣም ነው ደስ ያለኝ እና በጣም ነው ደስ ያለን። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። እንግዲህ ሃይሚና ብሩክ መቼም አይለያዩም። እኔ ካሁን በፊት ብዙ ጊዜ ሰርቻለሁ። ሃይሚና ብሩክ መቼም አይለያዩም። አብርሽና ሩታ መቼም አይለያዩም። አይ ነው ስራ ሊሆን ይችላል፣ ፕሮባብሊ ይችላል ነው ብዬ የሰራሁት ካሁን በፊትም። ግን ብዙ ሰዎች ጠርጥራችኋልና እንግዲህ ሃይሚና ብሩክ አብረው መተዋል። ስቲል ነው አቀባበል አድርጋለታል። የተለያየ ነገር እንግዲህ ሁላችሁም ስቲል ነው አብረን እንደር እስከሚባል ድረስ ብሩክ እና እኔ በጣም ፈታን ያረገኝና ብሩክ በብዙ ነገር ትላንትና ሊፈተን ነበር፣ ግን አመለጠ፣ ፈተናውን አመለጠ። ግን ይሄ ልጅ አንድ ቀንም ተፈትኖ አያውቅም። ለምንድን ነው ግን? ብዙዎቻችን ወንዶች እንፈተናለን፣ ግን ያን ፈተና የምናልፈው ጥቂቶች ነን። ይሄ ልጅ በብዙ ፈተናዎች ውስጥ ግን እያለፈ ነው። እንዴት እና በጣም ይገርማል። እኔ ብሩክ አድንቄ ያለው ቶሎም ነቅተህባታል። እስኪ አንድ ቪዲዮ ላሳያችሁ። የት ነው መጣው ከዛስ መጣው ደግሞ ታውቃለህ? ግን አውቃለሁ። አንዳንዴ ታስቸግሪያለሽ እንጂ አታውቅም። ምን ያክል ደግሞ ታስቸግሪያለሽ። አታውቅም እኮ ና አይሚ ልንገርሽ፣ ደክሞሃል አይደለ? ላስረዳሽ። ስሚ፣ የእግር ነው የሰራሁት እና ብሩኬ የታቀደልህን አላየህ። አንተ የታቀደልህ ሴራ አላየህ። ያው በሷ ቤት ልፈትነው ነበረ፣ ግን አጅሬ ነቅቷል። እንኳንም ወደዚህ ፍቅር ከዛ አይነት ከመሰዳደር እስቲል ነው ሃይሚ ወንድምሽ እስከሚከዳሽ ድረስ፣ ኤፍሬም ወንድምሽ እስከሚከዳሽ ድረስ ብዙ ነገር ሆነሻል፣ ብዙ መስዋዕትነት ከፍለሻል። አይ ነው ካሁን በኋላ እንኳን የአንቺ እንባ የሚታደስበት ይመስለኛል እና ካሳ የሚከፍልሽ ሰዓት የደረሰ ይመስለኛልና ብዙ ጊዜ አይ ነው ካሁን በፊት ካያችሁት ሩታ ብዙ ጊዜ ታለቅስ ነበር። በቃ በፍቅር አሁን አይታችሁታል። ድሮና አሁን አንድ አይደለችም ሩታ ካያችኋት። በፊት ግን በጣም ብዙ ጊዜ ታለቅስ ነበር። ለምንድን ነው? ፍቅር እንደዚህ ነው። አንዳንዴ ፍቅር አይደለም ማስለቀስ ብዙ ነገር ያደርጋልና እንኳንም ወደ ድሮ ፍቅራችሁ በሰላም ተመለሳችሁ። እኔ ካሁን በፊት በምሰራቸው ቪዲዮዎች ብዙ ጊዜ አብረው ይመለሳሉ። አንድ በኩል ለብሩክ አትወግኑ፣ አንድ በኩል ደግሞ ለሃይሚ አትወግኑ እያልኩ ሁለቱንም በአንድ እይታ ውስጥ እዩዋቸው ብዬ ነበርና ብዙ ሰዎች
አሰባብሎ እኔ የቡቡ ደጋፊ ነኝ፣ እኔ የሃይሚ ደጋፊ ነኝ፣ ጨረቃዬ እሞትልሻለሁ እስቲል ነው ደግሞ እኔ አንዳንድ ልጆች አላችሁ ላይፍ ላይ አንቺ ካልመጣሽ እኔ ራሴን ዛሬ ያጠፋለሁ። ምን ማለት ነው እንዴ? አይ ነው የሰው ልጅ እኮ ልትወዱ ትችላላችሁ፣ ግን ራስን እስከ ማጥፋት የሚያደርስ አለ እንዴ? ለእናትሽ እኔ አንዲት ልጅ ስለሰማሁና አንድ ልጅ ሃይሚን ላይፍ ላይ ይዛሃት ካልመጣ እኔ ራሴን አጠፋለሁ። እንዴት? በምን ሂሳብ እንዲህ? ኧረ ተው እንደዚህ በእንደዚህ ያክልማ ራሳችንን ዝቅ አናርግ። ማለት አትውደዱ ማለት አይደለም። በጣም 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 ብዙ ሰው የሚወዳቸው አለ፣ ግን እንደዚህ ደግሞ ራስ አሳልፎ መስጠት ተገቢ ነው ብዬ አላስብም። ነው ብላችሁ ታስባላችሁ እናንተ? እኔ ተገቢ ነው ብዬ አላስብም። እና ብዙዎች ደግሞ በሃይሚ ንግግር ሌላ ሪያክሽን እየሰሩባት ነበርና ሃይሚ ምንም እኮ የተለየ ነገር የለውም፣ ምንም አላደረገችም። በአንድ ሳምንት ውስጥ ይሄ 3-4 ቀን ምንም ነገር አላደረገኝም ያለችው። የኛ ሰው አያችሁ ወደ ሌላ ጠምዝዞ የሚወስደው ለምን ዳይሬክት አንተን አንለውም? ያለካበትን ጉዳይ እኮ በኔጌቲቭ ከተመለከታችሁ ጾም ነው። ዩሲ ጾም ስለሆነ መንከት ላይፈቀድ ይችላል፣ ህሊናው ላይፈቅድለት ይችላል። እና ሃይሚም ገና ያው የልጅነት አነጋገር አይደለ እሷ ዳይሬክት ነው የተረጎመችው። አንዳንዶቻችሁ ደግሞ ወደ ግራ እስኪ አንድ ቪዲዮ ላሳያችሁ። በሌሎች ሴቶች በጣም ብዙ ነገር እሰማበታለሁ፣ ግን እኔ ላይ አንድም ነገር አድርጎ አያውቅም። እንዲህ ጫፌን ነክቶኝ አያውቅም። እና እዚህ በዚህ ሳምንት ውስጥ ራሱ በእነዚህ 3-4 እና እንግዲህ እንዳያችሁት ነው። ምንም እኮ የተለየ ነገር የለም። እሷ ዳይሬክት ነው እንትን ያለችው፣ ግን አብዛኞቻችን የተረጎምነው ወደ ሌላ በነገራችን ላይ የኛ ህዝብ አንድ ነገር ቀጥታ ሲነገረው ወደ ግራ ነው የሚያዞረውና ለምንድን ነው ወደ ግራ የምናዞረው? እኔን ጨምሮ ሁሉም አይደለም፣ ሌላው እኔን የሚለይ ነገር አይደለም፣ ግን እኔን ጨምሮ አንድ ነገር ዳይሬክትሊ ስንጠየቅ ወደ ግራ ነው የምናዞረው። ለምንድን ነው ግን? እኔ ብቻ ነው ማለት እኔ በጣም ነው የሚገርመኝና በጣም ነው ያሳቀኝና ወደ ሌላ ነገር ተተርጉሞ እሷ እንደዛ ብላ አስብ አይደለም። በነገራችን ላይ ጀነራሊ እኔ ጠቅላላ አድርጌ ስናገረው እንኳንም በሰላም በፍቅር ወደ ድሮ ህይወታቸው ተመለሱ። ደግሞ በቅርቡ ወይ ዛሬ ወይ ነገ ወደ ቤታቸው እንደሚገቡ ተስፋለን። እንወዳችኋለን። ቴንኪው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳችኋለሁ።